መጽሐፍ ቅዱስ ውስጥ ያለውን በሙሉ በትነው የሚያስረዱ ልጆች እንዳሏት አሳይተዋል። ደስ የሚለው በየቦታው አይገቡም። እንዳያችሁት አንድ ላይ ገብተው ነው እንደዚህ አይነት ውይይት የሚያደርጉት። ለግል ጥቅሙ የሚሯሯጥ ማንነት ያለው ኦርቶዶክስ አላየው። እንግዲህ በብዛት አስተማሪዎቹ በሙሉ አንድ ላይ ተሰብስበው ህዝቡ ምዕመናኑ እንዲማር እንጂ ለየግል ጥቅም እኔ ያውቃለሁ ብሎ ተደርድሮ እኔ ልስበካችሁ የሚል ማንነት ኦርቶዶክስ እንደሌላት አይቻለሁ። እግዚአብሔር አምላክ ይጠብቃችሁ። ጾሙን በሰላም አስጀምሮ በሰላም ያስፈታችሁ። እኔም ጸሎት ላይ ነኝ። እግዚአብሔር በሚያውቀው እንግዲህ ብዙ ኤዲት እየተደረገብኝ ነው የሰራሁትን ቪዲዮ። እኔ ሲሄድ ወደዚህ ወደ ፕሮቴስታንት እግዚአብሔር በሚያውቀው በልጆቼ ሁላ ምዬ በጾታ ሁላ ምዬ ነው የሄድኩት። እንደምታውቁት ማለት ምንድን ነው ልክ ጴጥሮስ አልክድህም ብሎ ክርስቶስን እንዳለው በፍጹም አልክድህም ሲለው ኢየሱስ ክርስቶስ ግን ምን አለው? ዶሮ ሳይጮህ 3 ጊዜ ትክደኛለህ። ስለዚህ አንዳንዴ በራሳችን የምናደርገው ነገር ከመንፈስ እንዳልሆነ እንድትረዱት። ከራሳችን ብዙ ነገር ልንል እንችላለን። ከራሳችን ብዙ ልንገዘት ብዙ ነገር ልናደርግ እንችላለን። እውነት ግን እውነት ናት። በእኛ ውስጥ ሳይሆን በክርስቶስ ውስጥ ያለ እውነት አለ። ኦርቶዶክስ እውነቷን እያመጣች እየመገበች ነው። ኦርቶዶክስ እውነቷን እዛ ቤት ደግሞ ጥላቻ እየተመገብኩ ነበር። በምታዩት መልኩ ምን አይነት ነገር ሳስተላለፍ እንደነበረ 8 ወር እናንተ የምታውቁት ነው። ሲጨበጨብልኝ የነበረው ኦርቶዶክስ ስለሰደብኩ ብቻና ብቻ ነው። ምንም ሌላ ነገር ተምሬ አስተምሬ ምናምን አይደለም። እነሱም ሲያስተምሩኝ የነበረው ስለ ገድል እንጂ ስለ ማን አይደለም፣ ስለ ሌላ ነገር አይደለም። እንደምታዩት ማለት ነው። ሶሻል ሚዲያ ላይ በ5 ቀን ሳይሆን ይቅርታ በ3 ቀን የተማርኩት እውነቴን ነው የምላችሁ፣ እግዚአብሔር ምስክሬ 8 ወር አልተማርኩት። በራሴ መጽሐፍ ቅዱስ አነባለሁ፣ በደንብ አድርጌ አነባለሁ። በ3 ቀን የተማርኩት በኦርቶዶክስ እዛ በ8 ወር አልተማርኩት። ስለ ጥምቀቱ ብትሉ ስለ ቅዱስ ቁርባኑ ብትሉ እንደምታዩት እንዲሁም ደግሞ ስለምን ስግደት ምን አይነት ነው የሚለውን ትምህርት መጽሐፍ ቅዱስ ላይ በዚህ በ3 ቀን የተማርኩትን 8 ወር አልተማርኩት። ሞር ኦርቶዶክስ ላይ ፎከስ ያደረገ እንጂ ትምህርቱ ወንጌሉን ፎከስ ያደረገ ትምህርት የለም። ተግባባን? ወንጌሉ ላይ ፎከስ ያደረገ ትምህርት የላቸውም። ግቡና ሂዱና አሁን ሂዱና እነሱ ፔጅ ላይ ይዋቸው። ወንጌልን ፎከስ ያደረገ ትምህርት ሳይሆን ኦርቶዶክስን ፎከስ ያደረገ ትምህርት አላቸው። ለዚህ ነው የሚስቱት። እና እግዚአብሔር አምላክ እሱ ዋናው ከሰው አይደለም ይቅርታው እኔ ያልኳችሁ ትላንትም ከትላንት ወዲያም ለኦርቶዶክስ መጣው ቀረው የሚጨምርባት የሚቀንስባት ነገር የለም። በሺህ ዓመታት ያለች እምነት ናት፣ ሃይማኖት ናት። ዮኒ ማኛ ምንም ሊችን የጥፍር ቆሻሻ ያህል የሚጨምርላት ለኦርቶዶክስ የለም። ስለዚህ ዋናው የኦርቶዶክስ ወንድምና እህቶቼ እንድትበረቱ፣ እዚህ ቤት እውነት አለ፣ ኦርቶዶክስ ጋር እውነት አለና እሱን እውነት ይዛችሁ እንድትጸኑ ነው። እግዚአብሔር ይባርካችሁ። ስትሄዱ 47,000 ዲኖሚኔሽን እንዳለ ልንገራችሁ። ወደ ፕሮቴስታንት ስትመጡ እንደኔ አየር ላይ ነው የምትቆመው። የምትሄድበት አየር ላይ ትበተናል። መሄጃ የለም። እኔ ሳልሆን ራሷ ዘርፌ ነግራቸዋል። አየር ላይ የምትበሩበት እንጂ የምታርፉበት ማንነት እንደማይኖራችሁ አሁን ነግራችኋለሁ። ስለዚህ እግዚአብሔር ብርክ ያርጋችሁ። የፕሮቴስታንት ወንድምና እህቶቼ አሁንም መጥላት አልችልም። ማናችሁንም ጥላ በባል አልጠላም። እኔን ለመጥላት ግን ቢላ እየሳሉ ያሉ ሰዎች አሉ። በደንብ አርጋችሁ ጥሉኝ፣ በደንብ ትችላላችሁ። እኔ ግን መጥላት አልችልም። ማልችልበት ለምን መሰላችሁ? የክርስቶስ ስለሆንኩ። ክርስቶስ ጠላትን ውደድ ይላል። በተአምር አልጠላችሁ። ቪዲዮ እንደናንተ ያቀናበረ የተሳደበ ምን አይኖርም፣ ወደፊትም አይፈጠርም። በደንብ እያርጋችሁ አቀናብሩት። ጸሎት ሳይሆን እናንተ ተንኮል በውስጣችሁ እንዳለ በእኔ ድፍን ኦርቶዶክስ አይቷቸዋል። በእኔ ላይ የምትሰሩት ሴራ አልተሳካም እንጂ አንዳንዱ እንድሞት ይላል፣ አንዳንዱ ስንት ነገር የሚያደርጋል እና
ይሄን ነገር አንዱ ደግሞ መጥቷል። በቅርብ የመጣ ለቲክታክ ላይ እግዚአብሔር ምስክሬ ታስታውሳላችሁ። በፊት ዩቲዩብ ላይ ራሱ ቪዲዮ አለ። በሆነ ነገር በፖለቲካ ተጣልተን እንደዚህ ድንጋይ ስትወረውሩብኝ ነበር ምናምን ብዬ ጴንጤውን ያለው ብዬ ባልኩበት ጊዜ ማለት ነው። በዛ ጊዜ ታስታውሳላችሁ። እኔም ጴንጤ ያረኩት ብሎ ደግሞ አንድ የሚወሸክት መጥቷል። የሚወሸክት እብድ መጥቷል። በጥላቻ የሰከረ ማንነት መጥቷል። እንደዚህ ናቸው። ያሳብዳቸዋል። የኔ ጉዳይ ለምን እንደሆነ አይገባኝም። ብዙዎቹ ከጴንጤነት ወደ ኦርቶዶክስ የሚሄደዋለ፣ ከኦርቶዶክስ ወደ ጴንጤ የሚሄዳለ። ከተምር ማን ነው እስቲ አሁን ባሻን ስሙን የሚጠራው? ወደ ጴንጤ ሄደ ደግመ ሄድ ነው የሚለው። ሁኬርስ ለምን ሄድክ ምናምን ብሎ ሲንጫጫ ኦርቶዶክስ አላየው። እንዲያውም ሲስቁበት ነበር። ለምን አይንጫጫም ኦርቶዶክስ? ለምንድን ነው የምትንጫጩት እናንተ? ምንድን ነው ኦርቶዶክስ ለምን አልጮኸችም? ለምን ኮረንቲ ያልያዘች? ምን እኔ ፓስተራችሁ አይደለው? እኔ ሐዋርያ ነኝ አላልኩ? ነቢይ ነኝ አላልካችሁ? ምንድን ነው ያበሳጫችሁ? አልገባኝ። ምናችሁ ነው ያበሳጨው? ስላልገባኝ ነው። ፓስተር አይደለው፣ እኔ ነቢይ አይደለው፣ ሐዋርያ ነኝ እያልኩ አልዘረፍኳችሁም። ምንም ያረኩት ነገር የለም። ምንድን ነው እንደዚህ ያሳበዳችሁ? ያንን ነው ልነግራችሁ። እኔ ፓስተሩ ሄደ ተብሎ ቢሆን ብትንጫጩ ደስ ይለኛል። ከእኔ ፓስተር ብሄድባችሁ ይሻላል። ለምን አይረባማ? እናንተ ፓስተር የሚረባ ፓስተር የላችሁ። ፓስተር ብሄድብ ይሻላል ዮኒ ማኛ ከመሄድ። ለምን ህዝቡ ዮኒ ማኛ ጋር ነው ያለው። የቆጫችሁ ያ ነው፣ ያሳበዳችሁ ያ ነው እንጂ አሁንም አትበሳጩ። ፓስተር እንዳልሄደ ልንገራችሁ ብዬ ነው። ነቢያት፣ የእናንተ ነቢያቶች እንዳልሄደ ሐዋርያ ዘንጥ በክርስቶሱ አልሄደባችሁ። አንድ መጣ፣ አያችሁ፣ ሳያችሁ ተርኪ መርኪ ናችሁ። ወጥቻለሁ ሙሉ በሙሉ። የትና እግዚአብሔር ያውቃል። ወደፊት እሱ በሚለን ጊዜ ሙሉ በሙሉ ከጴንጤነት ወጥቻለሁ። ሙሉ በሙሉ ነው ማወራ። ምን ታደርገዋለህ እንግዲህ? መክነፍ ትችላለህ፣ ማበር ትችላለህ፣ ኮረንቲ መያዝ ትችላለህ። ሙሉ በሙሉ ከጴንጤነት ወጥቻለሁ። እስቲ ምን እንደምትሆኑ ለማየት ፈልጌ ነው። እስቲ የሚያዘኝ ማን እንደሆነ ለማየት ፈልጌ ነው። ወንጌል ነው የሚያድነው እንጂ እናንተ 47,000 ማጥናት አልችልም። ሶሪ የጴንጤ 47,000 ዲኖሚኔሽን ስላለ ማጥናት አልችልም። እብድ የተሰበሰበበት ስለሆነ ማለት ነው። 47,000 ማጥናት አልችልም። በክርስቶስ ጉዳይ አንድ መሆን ካልቻልክ ሌላው ሲጨመርማ ታብዳለህ። እሴ ይሰማል። ዛሬ አውጄልሃለሁ። ፕሮቴስታንትነትን ሙሉ በሙሉ ለቅቄያለሁ። ስለዚህ ስለ እኔ አይመለከታችሁም ማለት ነው። ስለ እኔ ማውራት የለባችሁ። ስለ እናንተ ነው ማውራት ያለባችሁ። ገባ? 47,000 ጋር እንዲሁም ደግሞ ከአድዋ ድል በኋላ የመጣ ሃይማኖት ጋር ምንም ዝምድና የላት። ዋሽታችሁኛል። በጣም ቀጥፋችኋል። በጣም አጭበርብራችኋል። በጣም የዋሻችሁ ትላንት የመጣ ሃይማኖት ይዘ ያዙ ልቀቁኝ እንደምትሉ ቀጥፋችሁ ዋሽታችሁ እንደምትመጡ አላቅም ነበር። አትዋሹ። የትም ቦታ ላይ አልነበራችሁ የላችሁም። ስለዚህ ትኩስ ሃይማኖት ይዘ ኢትዮጵያ ውስጥ ሙድ ባትይዙ ደስ ይለኛል። ትኩስ ሃይማኖት የትም አያደርስም እና እየሞከርኩ ነው አይነት እምነት ለኑሮ እንጂ እየሞከርኩ ነው፣ ለሃይማኖት እየሞከርኩ ነው። አይሆንም። ለሃይማኖት እየሞከርኩ ነው፣ አይሰራም። ለኑሮ እየሞከርኩ ነው፣ ጥሩ ነገር። ስለዚህ አሁንም ባየሁት ነገር ላይ ድህነት እንደሌለ በዛ በኩል 100% እርግጠኛ ሆኜ ነገር ድንፋት አለ፣ ድህነት የለም። ድኛለሁ ብሎ መደንፋት አለ፣ ጉራ አለ፣ ተግባሩ የለም። ተግባር የለም። ድንፋታ ግን ሙሉ በሙሉ አለ እና አድዋ ድል ስደርሱ አድዋ ድል ላይ ጥሩ ቢያንስ ኢትዮጵያን ስለሚወክል ለአድዋ ድል ትንሽ ስደርሱ ማውራት እንችላለን። ተባረኩልኝ። መልካም ጊዜ ይመቻችሁ። ወይኔ
Lalu bobo, wajib paham sih, 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 lalu bobo, wajib paham sih.